ብዙ ተማሪዎች ውጤታቸው ዝቅ የሚለው ኤፍ የሚሆንባቸው ትራንስክሪፕታቸው የሚበላሸው እውቀት ስለሌላቸው ወይም ስለማያነቡ አይደለም። የጥና ስታይላቸው ኦር ስተዲ ሜቶዳቸው የተሳሳተ ዘዴ ስለሚጠቀሙ ነው። ዛሬ ውጤታችሁን፣ በራስ መተማመናችሁን፣ ስተዲ ሜቶዳችሁን፣ ትኩረታችሁን የምትቀይሩበት 4 ወሳኝ ስቴፖችን አንድ በአንድ እናያለን። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እነዚህ 4 ስቴፖችን በተግባር ከፈጸማችሁ እመኑኝ ያለምንም ጥርጥር 100% ውጤታማ ትሆናላችሁ። የመጀመሪያው ስቴፕ 1 ቢልዲንግ ዘ ራይት ስቱደንት ማይንድሴት፣ ትክክለኛው የተማሪ ማይንድሴት ቢልድ ማድረግ አለብን። ሁለተኛው ስቴፕ ስተዲ ስማርት ዊዝ አክቲቭ ሪኮል፣ በዚህ በስማርት ወይ አጥንታችሁ ያጠናችሁትን ምንም ሳትተዉ የምታስታውሱበት መንገድ በስቴፕ 2 በደንብ አድርገን እናያለን። ስቴፕ 3 ፎከስ ኤንድ ታይም ኮንትሮል፣ እንዴት ሰዓታችሁን በአግባቡ አንድ ነገር ላይ ትኩረት አድርጋችሁ ውጤታማ እንደምትሆኑ በስቴፕ 3 በዝርዝር እናያለን። አራተኛውና የመጨረሻው ስቴፕ ዊክሊ ሪቪው ሲስተም፣ ቢያንስ በሳምንት ያጠናችሁትን 2 ጊዜና ከዚያ በላይ እንዴት ሪቪው መከለስ እንዳለብን በአራተኛው ስቴፕ ላይ እናያለን። ዛሬ በዚህ ቪዲዮ የምናየው ስቴፕ 1 ቢልድ ዘ ራይት ስቱደንት ማይንድሴት፣ እንዴት ትክክለኛውን የተማሪ ማይንድሴት ቢልድ የምናደርገው። በዚህ ስቴፕ 4 ወሳኝ ነጥቦች እንይ። የመጀመሪያው ዲሳይድ ቱ አዳፕት የግሮዝ ማይንድሴት፣ ሁለተኛው ሴት አን አካዳሚክ ጎል፣ ሶስተኛው ኪፕ ዩር ጎል ፍሮንት ኤንድ ሴንተር፣ አራተኛውና የመጨረሻው ሪኮግናይዝ ኤንድ ሪዋርድ ዩር ኢምፕሩቭመንት። ወደ መጀመሪያው ስንሄድ ዲሳይድ ቱ አዳፕት የግሮዝ ማይንድሴት፣ ይህ ማለት አንድ የእድገት አስተሳሰብ ለማምጣት መወሰን፣ ያ ማለት የአእምሯችንን አስተሳሰብ ለውጥ ለማምጣት መወሰን ማለት ነው። አንድ ሰው ችሎታውን እውቀቱን በጊዜ ሂደት በትጋት ሊያሻሽል እንደሚችል መገንዘብ አለበት። ከፊክስድ ማይንድሴት ወደ ግሮዝ ማይንድሴት ቼንጅ መቀየር አለበት። ፊክስድ ማይንድሴት ማለት የተገደበ አስተሳሰብ ማለት ነው። አንድ ሰው ችሎታውንና እውቀቱን በጊዜ ሂደት በትጋት ሊያሻሽል እንደሚችል አምኖ የማይቀበል ማለት ነው። ለምሳሌ አንድ ሰው በፍጹም ጎበዝ አልሆንም፣ ይሄ ነገር አይገባኝም፣ አልችልም የሚል ሰው አእምሮን የማሻሻልና የመማር እድሉን በራሱ ይዘጋዋል። ፈተናዎችና ውድቀቶችን በጥሩ ጎን ከማየት ይልቅ ወደ መጥፎ ወደ ኔጌቲቭ በኩል የሚታይ የፊክስድ ማይንድሴት አይነት የያዘ ሰው አብዛኛው ሰው የሚስማማበት ግሮዝ ማይንድሴት ነው። ግሮዝ ማይንድሴት እናንተም መምረጥ ያለባችሁ ዋነኛነት ግሮዝ ማይንድሴት ነው። ችሎታችሁንና እውቀታችሁን በጊዜ ሂደት በትጋት ልታሻሽሉት እንደምትችሉ አምናችሁ ያንን መንገድ በመከተል ግሮዝ ማይንድሴት ቢልድ ማድረግ ትችላላችሁ። አንድ ስህተት ወደ ውድቀት ሳይሆን እንደ መማሪያ እድል አድርጋችሁ የራሳችሁን ውድቀታችሁን እንደ መማሪያ ወስዳችሁ ቀጣይነት ያለው ግሮዝ ማይንድሴት እንዲኖራችሁ መለማመድ መወሰን አለባችሁ። ይህንን የምታደርጉ ግሮዝ ማይንድሴትን መርጣችሁ ማለት ነው። ይህንን ከመረጣችሁ ወደ ሁለተኛው ነጥብ ስንገባ ሴት አን አካዳሚክ ጎል፣ አካዳሚክ ግብ ማዘጋጀት አለባችሁ። እንዴት ነው የምናዘጋጀው? ለምሳሌ የሆነ ሰብጀክት ኤፕላስ 90 ቅር 100 ለማንጣት ታዘጋጃላችሁ። እዚህ ጋር መጠንቀቅ ያለባችሁ ቢ ወይም ዝቅተኛ እንዳታቅዱ። እዚህ ጋር ማዘጋጀት ያለባችሁ ምንም ቢሆን ኤ ወይም ኤ ፕላስ እና ከ80 በላይ ነው ማዘጋጀት ያለባችሁ። ያንን ሰብጀክት ኤ ፕላስ ለማንጣት ፕላን ታዘጋጃላችሁ። ያንን ጎላችሁን ለማንጣት ስትሉ ፕላናችሁን ትከተላላችሁ። ፕላናችሁን ከተከተላችሁ እንዴት ነው መተግበር የምንችለውና ወደፊት እንዴት ነው ማስቀጠል የምንችለው የሚለው በሶስተኛው ነጥብ ላይ ኪፕ ዩር ጎል ፍሮንት ኤንድ ሴንተር፣ ጎላችሁን አሁን ላይ ሆናችሁ እንዴት ወደፊት ማስቀጠል እንችላለን። ለምሳሌ አብዛኛውን ሰው ጎል ወይም ፕላን ያወጣል፣ ግን ያንን እቅድ ከጊዜ በኋላ ይረሳል። ለምን መሰላችሁ? ጎሉን ወይም ፕላኑን ጽፎ በወረቀት የሆነ በትልቁ የሆነ የሚታይ ቦታ ላይ ፊት ለፊት እንዳይረሳው ማስቀመጥ ስለማይችል ነው። ግን እናንተ ይህንን ጽፋችሁ ፕላስ ሊሆን ይችላል ግባችሁን ወይም ፕላናችሁን ፊት ለፊት ላይ በትልቁ ወረቀት ጽፋችሁ ማስቀመጥ። ይህን መሰላችሁ ጎላችሁን ወይም ፕላናችሁን እንዳትስቱ ይረዳችኋል። ያንን ፕላናችሁ ደግሞ አስታወሳችሁ ማለት ለወደፊት ጥናታችሁና እቅዳችሁ ቅደም ተከተል እንድታወጡ ይረዳችኋል። አራተኛውና የመጨረሻው ሪኮግናይዝ ኤንድ ሪዋርድ ዩር ኢምፕሩቭመንት፣ የእናንተ ጥንካሬያችሁንና ደካማ ጎናችሁን ካወቃችሁ ሪኮግናይዝ ካደረጋችሁ ቀጥሎ ራሳችሁን ያሻሻላችሁበት ቦታ ምን ያህል አሻሽያለሁ ብላችሁ ራሳችሁን ጠይቃችሁ ከዛ ያሻሻላችሁበት ቦታ ላይ ምንም ትንሽ ለውጥ ቢኖረው ለራሳችሁ ሪዋርድ መስጠት አለባችሁ። ይህም ደግሞ ለወደፊት ጥናታችሁ ይጠቅማችኋል። ያን ካደረጋችሁ ለውጦቹን ሪዋርዶችን ስትሰጡት አእምሯችሁ በራሳችሁ እንዲደሰት እና ፊክስድ ማይንድሴት ካላችሁ እንዲቀየር፣ ግሮዝ ማይንድሴት ከሆነ ደግሞ በዛው እንዲቀጥል ይረዳችኋል እና አእምሯችሁን ያንን ጠቃሚ ስራ ዳግመኛ እንዲሰራ ያበረታታችኋል። ያ ማለት ሪዋርድ በሰጣችሁ ቁጥር እናንተ የማጥናት ፍላጎታችሁ የሆነ አንድ ነገር የመስራት ፍላጎታችሁ በጣም ይጨምራል። እነኚህን 4 ሀሳቦች በደንብ ከተረዳችኋቸው እና ተግባር ላይ ካዋላችኋቸው ለምንም ጥርጥር ትክክለኛው ተማሪ ማይንድሴት
መገንባት ትችላላችሁ። እነኚህ 4 ሀሳቦችን ከተረዳችሁና የመጀመሪያው ስቴፕ ላይ ትክክለኛውን የተማሪ ማይንድ ሴት ከገነባችሁ በዛ በትክክለኛ ማይንድ ሴት ላይ እንዴት ነው በንቃት ህሊና ሆነን ስማርት ስተዲ የምንጠቀመው ኔክስት ስቴፕ 2 ላይ እናያለን። አዲስ ከሆናችሁ ሰብስክራይብ፣ ከተመቻችሁ ላይክ፣ ይጠቅማል ብላችሁ ካስባችሁ ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ።